ሁለተኛው የመረጃ አይነት አላህ Subhanahu Wa Ta'ala በቁርአን ላይ በተለያዩ ቦታዎች እሱ ከባሮቹ በላይ መሆኑን ፈውቅ በሚለው ቃል ተጠቅሞ ያሰፈረው እውነታ ነው። وهو القاهر فوق عباده ይህ ሁለት ቦታ ላይ ያለ ነገር ግን አንዳንድ ሰዎች ልክ በቀደሙ ማብራሪያ ላይ እንዳየነው ይህ ፈውቅያ ወይም የበላይነት ከደረጃው ከልቅናው ከባህሪያቱ መጥቀት ጋር ብቻ የተገናኘ እንጂ የሱን ذات የበላይነት የሚጠቁም አይደለም ይላሉ። ይህ በመሰረቱ በአንዳንድ አገላለጾች ላይ ፈውቅ የሚለው ቃል የደረጃና የበላይነት ሊጠቁም የሚችልበት አግባብ ቢኖርም ይህ ብቻ ነው የሚፈለግበት ለማለት ግልጽ መረጃ ያስፈልገናል። ይህን በልጥ የሚያረጋግጥልን አላህ Subhanahu Wa Ta'ala في سورة النحل ባለ አንቀጽ ላይ يخافون ربهم من فوقهم ማለት ነው። እዚህ ቦታ ላይ ፈውቅ ከሚለው ቃል በፊት ሚን የምትለዋ አዳት ተጨምራለች። ይህ በአረብኛ አገላለጽ በምንም አይነት መልኩ ዘይቤያዊ ትርጉምን የማይቀበል ገለጻ ነው። በፍጹም ደረጃንና የባህሪን መጥቀት ብቻ የተመለከተ ሊሆን አይችልም። ሚን ፈውቅ ከተባለ የግድ የበላይ መሆኑን ነው የሚጠቁመው። ይህን ለማብራራት ያህል በቀድሞ አገላለጽ الذهب فوق الفضة ወርቅ ከብር ማዕድን የሆነው ብር በላይ ነው ሲባል በዋጋ በጥራትና በጥንካሬ ሊሆን ይችላል። የተቀመጠውም ከበላዩ መሆኑን ለመጠቆም ሊሆን ይችላል። ነገር ግን الذهب من فوق الفضة من የምትለዋን ማረጋገጫ ከጨመርኩኝ የግድ ወርቁ ከብሩ በላይ የተቀመጠ መሆኑን ወይም በሱ ላይ ባይደረብ እንኳን ከቦታ አንፃር የበላይ መሆኑን የሚጠቁም ቃል ነው። ከዚህ ውጭ ሌላ ትርጓሜ በፍጹም ሊኖር አይችልም። ይህ ቋንቋዊ መልእክት ነው። እነሱ አላህ Subhanahu Wa Ta'ala ፈውቅ የሚለው ወይም ደግሞ የበላይ መሆኑን ያረጋገጠበት ገለጻ ደረጃን ብቻ የተመለከተ ነው ካሉ እንዲያው አላህ Subhanahu Wa Ta'ala እኔ ከባሮቼ የበለጥኩ ነኝ ብሎ እያስተማረን ነው ብሎ ይታሰባል? ይህ ሊሆን የማይችል ነገር ነው። አላህ Subhanahu Wa Ta'ala ከባሮቹ በላይ ነው፣ ከባሮቹ ይበልጣል መባል አያስፈልገውም። ምክንያቱም በፍጹም ምንም አይነት ንጽጽር በዚህ ርዕስ ላይ ሊገባ አይገባም። እንኳን በፍጣሪና በፍጡር መካከል ያለው ልዩነት ይቅርና በፍጡራን መካከል እንኳን አንዱ የላቀ ደረጃ ላይ ካለ ሌላው ደግሞ በጣም ያነሰ ደረጃ ላይ የሚገኝ ከሆነ ይሄኛውን ከዚያ ጋር ማነጻጸር ተገቢ አይሆንም። በዚህም መሰረት ሰዎች ይህንን አገላለጽ ይህን መሰል አገላለጽ እንደ ንቀት ሊቆጡት ይችላሉ። متى ما أقول مولاي أفضل منهم أكل الذي فضلته متنقصا ألم ترى أن السيف ينقص قدره إذا قيل إن السيف أمضى من العصا من إلى اللي قطامي ينين علىك أين كالنسو علىك أسبلتكم كهنا ينين علىك أراسو درجة زك يادركينو كبرونم يقول دفكنو إلى مكنياتهم بفسهم من نسأتر إلى بمكاكلاتهم ألم ترى أن السيف ينقص قدره إذا قيل إن السيف أمضى من العصا سيف كسلنته يتنسى كدولا يبلت يقرطال كتباله ይህ የሰይፉን ዱልዱምነት የሚያመለክት መሆኑን አትመለከቱም? የሰይፉን ደረጃ ይቀንሳል ወይስ ከፍ ያደርገዋል? ይህ ቆራጭ የተሳለቀ መሆኑ የተነሳ ከዱላው ይሻላል ቢባል በዱላና በሰይፍ መካከል መነጻጸር መኖሩ ብቻ ሰይፉ ዱልዱም መሆኑን ነው የሚያሳየው። ስለዚህ በእንዲህ አይነት ቦታ ላይ በተለይ يخافون ربهم من فوقهم በሚለው ቦታ ላይ የተፈለገው አላህ Subhanahu Wa Ta'ala ከመላእክቶች በላይ መሆኑ ነው። እዚህ ቦታ ላይ የተጠቀሱት መላእክቶች ናቸውና። ሶስተኛው የመረጃ አይነት አላህ በቁርአኑ መልእክተኛውም አለይሂ ሰላም በተለያዩ ሐዲሶች ላይ ጌታ በሰማይ መሆኑን መጥቀሳቸው ነው። في السماء በሚለው ቃል ለምሳሌ አላህ Subhanahu Wa Ta'ala في سورة الملك أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير إلى በሰማይ ያለው ተማመናችሁ በምድር ውስጥ የምትዘልቁ ሆናችሁ ምድርን እንዳይከድንባችሁ አትሰጉም ወይ? ምን ተማመናችሁ እያለ ነው። ወይም ደግሞ ከሰማይ ጠጠሮች የመቅጫ መሳሪያዎች እንዳይልኩባችሁ አትፈሩም ወይ? እንደዚሁም መልእክተኛው عليه الصلاة والسلام كما في صحيح مسلم من حديث معاوية بن الحكم السلمي ይህ ሙዓዊያ የተባለው ሰሓቢ ወደ ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም መጥቶ አንዲት ባሪያውን ጥፋት ያጠፋች ለመሰለው እንደመታት ተናገረ። በጥፊ ያላት ለምንድን ነው? ተጠብቀ የነበረችውን የበግ መንጋ አንድ ቀበሮ አው ተኩላ መጥቶ ስለበላ ሙሉውን ሳይሆን አንድ
በግ ወይም ፍየል ይዞባት ሄደ። ይህንን ከሩቅ ሲከታተል ነበርና መጥቶ በጥፊ ወለወላት። ከዚያ በኋላ ተጸጸተና ወደ መልእክተኛው አለይሂ ሰላቱ ሰላም መጥቶ ምን ላድርግ ብሎ አማከራቸው። እሳቸው መጀመሪያ ጥራት አሉት። ጠራት። ይህቺ ባሪያ ነች፣ በየትኛውም ፍልስፍና ውስጥ አልተዘፈቀችም። ከንጹህ ተፈጥሯዊ እምነት ውጪ ሌላ ይህንን የሚበክል ውዥንብር አልተቀበለችም። በዚህም የተነሳ መልእክተኛው አለይሂ ሰላቱ ሰላም አማኝ መሆኗንና አለመሆኗን የሚለዩበትን አንድ የፈተና ጥያቄ ያቀረቡላት። ምን አሉ አለይሂ ሰላቱ ወሰላም? አይነ አላህ የት ነው አሏት። ይህንን ጥያቄ ዛሬ በአንዳንድ አንጃዎች ዘንድ ብታነሳ ወየውልህ። እንዴት? ምክንያቱም አላህ ስብሓነሁ ወተዓላ በዚህ መልኩ አይጠየቅም። ስለ አላህ የት የሚለው ጥያቄ በፍጹም ሊነሳ አይገባም። ምክንያቱም ስለ አላህ የት የሚለው ጥያቄ መነሳቱ ልክ መቼ እንደሚለው ነው ይላሉ። طيب ይህን አባባል ከየት አመጣችሁ? ከራሳቸው ፍልስፍና። ግን ይህንን ጥያቄ መጠየቅ እንደሚቻል ያስረዳን ማን ነው? መልእክተኛው አለይሂ ሰላቱ ሰላም ራሳቸው ናቸው። አይን አላህ። በዚህ ሰዓት እሷም ፊሰማ አለቻቸው፣ በሰማይ አለቻቸው። እንደሚታወቀው ፊሰማ የሚለው ቃል ወይም በሰማይ የሚለው ቃል የሚፈለግበት ይህ አላህ Subhanahu Wa Ta'ala 7 ብሎ የነገረን የተገነቡት ሰማያዎች ውስጥ ነው ማለት እንዳልሆነ ግልጽ ነው። ምክንያቱም በአረብኛው ቋንቋ ራሱ ሰማይ ወይም ሰማ የሚለው ቃል ሙጥለቅ العلو ነው የሚፈለግበት፣ ከፍታ ነው የሚፈለግበት እና ዕሉ ውስጥ ነው፣ ከፍታ ውስጥ ነው አላህ Subhanahu Wa Ta'ala ወደ ላይ መሆኑን ለመጠቆም ብቻ የምንጠቀምበት ቃል ነው። ለዚህም ነው በቁርአን ውስጥ አላህ Subhanahu Wa Ta'ala ዝናብን ከሰማይ እንዳወረደ ይነገረናል። ይህንን የገለጸልን ጌታ ራሱ ደግሞ ሌሎች ቦታዎች ላይ ዝናብን ከዳመናዎች እንደሚያወርድ ነግሮናል። أفرأيتم الماء الذي تشربون أأنتم أنزلتموه من المزن أم نحن المنزلون؟ المزن هو السحاب. ሙዝን የሚባለው እዚህ ቦታ ላይ ደመና ነው። ነገር ግን ደመና ወደ ሰማይ ከፍ ያለና ወደ ላይ አቅጣጫ ስላለ ብቻ ዝናብ ከሰማይ ይወርዳል ተባለ። ወይንም ደግሞ ፊ የምትለዋ ሐርፍ ጀር የግድ በሆነ ነገር ውስጥ አንድ ነገር መግባቱን አታመለክትም። አላህ Subhanahu Wa Ta'ala ፈሲሑ ፊል አርድ ሌላ ቦታ ላይ ፈሲሩ ፊል አርድ ሲል በምድር ውስጥ ተጓዙ ሲል ቦርቡራችሁ ወይ በባቡር ወይንም ደግሞ በሌላ መሳሪያ ከቻላችሁም በራሳችሁ ውስጥ ዘልቃችሁ ተጓዙ ማለት ነው አይደለም። فرعون ولا أصلبنكم في جذوع النخل በዘንባባ እንጨት ላይ እሰቅላችኋለሁ ሲል እንጨት ውስጥ የሚለውን ቃል በዚህ መልኩ ከተረጎም ነው ቦርቡሬ እዛ ውስጥ ከታችኋለሁ ማለት እንዳልሆነ ግልጽ ነው። በዛ ላይ እሰቅላችኋለሁ ማለት ነው። ስለዚህ በሁለተኛው ትርጉም መሰረት في السماء የሚለው ቃል አይ على السماء ከላይ ማለት ይሆናል ማለት ነው። ምንም እንኳን የመጀመሪያው ማብራሪያ የተሻለ ቢሆን ይህች ሴት ወደ መልእክተኛው አለይሂ ሰላቱ ሰላም መታ ይህንን ጥያቄ ያለምንም ማመንታት መለሰች። አላህ የት ነው ሲሏት እሷ في السماء አለቻቸው። ሌላ ጥያቄ ጨመሩላት። እኔ ማን ነኝ አሏት። ምን አና እሷም አንተ ረሱሉላህ አንተ የአላህ መልእክተኛ ነህ አለቻቸው። በዚህም ጊዜ መልእክተኛው አለይሂ ሰላቱ ሰላም ዘላለማዊ የሆነ የምስክርነት ቃል አስተላለፉላት። اعتقها فإنها مؤمنة ነፃ አውጣት ምክንያቱም እሷ ሙእሚን ነችና አሉ። እንደሚታወቀው የተለያዩ የጥመት አንጃዎች በተለይ ደግሞ በአሁኑ ሰዓት አመለካከታቸውን ለማሰራጨት ደፋ ቀና እያሉ ያሉት የአህባሽ ጭፍራዎች ሰውን ከኢስላም ከሚያስወጡት ጉዳዮች መካከል በቁጥር አንድ ደረጃ ላይ ሊጠቀስ የሚገባ ብለው የሚያምኑት አላህ ከአርሽ በላይ ነው ብለው ማመን ነው። በዚህ መሰረት አላህ ከአርሽ በላይ ነው ብሎ ያመነ ወይም ይህች ሴት እንዳለችው አላሁ ፊ ሰማ የሚል እምነት ያሰረ ሰው ካፊር ነው ይላሉ። መልእክተኛው አለይሂ ሰላቱ ሰላም ግን ያሉት ሙእሚን ነው ያሉት። ስለዚህ የማንን የምስክርነት ቃል እንቀበል? ይህ ሐዲስ ትክክለኝነቱ ምንም አይነት ጥርጣሬ የለም። ሙስሊም የዘገቡት ነውና አልፎ ተርፎም ሌሎች ከኢማም ማሊክ ሌሎች ዘጋቢዎች በትክክለኛ ሰነድ አስፈረውታል። በዚህ ርዕስ ላይ የሚያጠራጥር ቃል የተናገረ አንድም የሐዲስ ሊቅ የለም በእስላም ታሪክ። ወደ መጨረሻዎቹ ዘመናት ላይ ከሐዲስ ዕውቀት ጋር ምንም ዝምድና የሌላቸው የፍልስፍና ባለቤቶች ይህንን ለማጣጣል ሞክረዋል። ግን በዚህ ርዕስ ላይ እነሱ ገብተው መናገራቸው ራሱ ትንግርት ነው። ነገር ግን ይህንን ሐዲስ ከመሰረቱ መጣል ያቃታቸው አንዳንድ
የጥመት አንጃዎች እዚህ ቦታ ላይ የተነሳው ጥያቄ ስለ መካን ሳይሆን ስለ መካነህ ነው አሉ። አይን አላህ ማለት አላህ የት ነው እስቲ ደረጃው የት ነው የሚደርሰው ለማለት ፈልገው ነው አሉ። ማሻአላህ እሷም ፊሰማ ብላ ስትመልስ ደረጃው በጣም ከፍ ያለና የመጠቀ ከመሆኑ የተነሳ በሰማይ ማለቷ ነው። ይህ በቋንቋ ደረጃ በመሰረቱ የሚያስኬድ አይደለም። ምክንያቱም በዚህ አይነት መልኩ ጥያቄ መነሳት ከተፈለገ ሁሉ ጊዜ የማነጻጸሪያ አንዲት ፊደል ወይም ቃል ታስፈልጋለች። እሷ ሚን የምትለው አይነ ፉላኑ ሚን ፉላን የግድ ነው። አለበዚያ አይን የሚለው ቃል በሁሉም የቋንቋ ሊቆች ዘንድ የሚሰጠው መልእክት ይህ ነው። ሁለተኛ ደግሞ ምን አይነት ጥያቄ ነው የሚሆነው በእነሱ አባባል አላህ ደረጃው ምን ያህል ነው ብሎ መጠየቁ ምን አይነት ጥያቄ ነው? እንዲያው ሙሽሪኮቹ እንኳን እና አቡ ለሃብ እና አቡ ጀህል ረሱል ሰለላሁ ዐለይሂ ወሰለም ጦር ሰብቀው ሲዋጉ የነበሩት እነዛ አጋሪያን እንኳን አላህ ከሌሎች ጣዖቶቻቸው የሚበልጥ መሆኑን ያረጋግጡ ነበር። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ሰማያትና ምድር የፈጠረው ማን ነው ብትላቸው አላህ ነው ይሉሃል። ይህን መሰል አንቀጾች በርካታ ናቸው። ይህን መልእክት ያዘሉ አንቀጾች በተለያዩ ቁርአን አንቀጾች ሱራዎች ላይ ይገኛሉ። ምን አይነት ጥያቄ ነው የሚሆነው? ምን አይነት መልስስ ሊኖር ይችላል ተብሎ ይታሰባል? ሌሎች አሁንም እንደምንም ብለው ትክክለኛውን አቋም ለመጋፋት የሚፍጨረጨሩ ወገኖች ሌላ የመከራከሪያ ነጥብ አነሱ። ምናሉ መልእክተኛው አለይሂ ሰላቱ ወሰላም እዚህ ቦታ ላይ ያነሱት ሐሳብ እንዲያው ለሷ አእምሮ የቀረበ እንዲሆን ታስቦ እሷ በተለመደችው ቃል የተገለጸ ነው እንጂ እውነታው ተፈልጎበት አይደለም ማለት መልእክተኛው አለይሂ ሰላቱ ወሰላም አላህ የት ነው ሲሏት ሙሽሪኮች በተለይ በዛን ዘመን ይኖሩ የነበሩት ጣዖት አምላካን ናቸውና አላህን በቦታ ስለሚገድቡ እሷ በዚያ ማህበረሰብ ውስጥ የኖረች ስለሆነች በለመደችው አገላለጽ ነው የጠየቋት። በዚህ መሰረት አይን አላህ ሲሏት እሳቸው ይህን አምነውበት ሳይሆን በእሷ ግንዛቤ መሰረት ያቀረቡት ጥያቄ ነው እያሉ ገብቷችኋል? ግድ የለም ባይገባቸውም ችግር የለም። ግን ይሄ ውድቅ መሆኑን ማስረዳት የሚያስፈልግ አይመስለኝም። መልእክተኛው አለይሂ ሰላቱ ወሰላም ሰዎችን በጣዖታውያን ግንዛቤ ነው የሚያናገሩት? ሐሻው ከላ አላህ ሱብሓነሁ ወተዓላ እንደዚህ አይነት መልእክተኛን ከመላክ የላቀ ጌታ ነው። ሱብሓነሁ ወተዓላ አማ የቁሉ الظالمون علوا كبيرا። መልእክተኛው አለይሂ ሰላቱ ወሰላም ሐቅ ተትቶ አያልፉም፣ ባጥል ተሰርቶም እንደዚሁ አያልፉም። እውነታውን ያስቀምጣሉ። መልእክተኛ ናቸው። ታላቅ ማዕረግ ተረክበዋል፣ ኃላፊነትንም ይዘዋል። ስለዚህ ይህ አይነት ንግግር መናገር በጣዖታውያን ግንዛቤ ሰዎችን ማናገር ይቅርና ውሸትን ወይም ከዚህ የተለየ ግንዛቤን እንኳን ከእውነታ የራቀን ግንዛቤን እንኳን መልእክተኛው አለይሂ ሰላቱ ወሰላም ሳያርሙ አያልፉ። በመሰረቱ ይህ አገላለጽ በሌሎችም መረጃዎች ላይ የሰፈረ ነው። ፊሰማ የሚለው ማለት ነው። ለምሳሌ መልእክተኛው አለይሂ ሰላቱ ወሰላም كما في الصحيحين البخاري ومسلم بزجبوا حديث أبو سعيد لم يستلفوا ألا تأمنوني وأنا أمين من في السماء يأتيني خبر السماء صباحا ومساء بسماء يالله الله سبحانه وتعالى تامين أدربوا أمنوا إنسان لما لتم إن أنت لا تامنوني تسجل لك شوي ገንዘብ ወይም ምርኮ ሲያከፋፍሉ ነው እንደዚህ ያሉት መልእክተኛው አለይሂ ሰላም። ተሰጋላችሁ እኔ እውነትን እንደማልፈር አላህ Subhanahu Wa Ta'ala ታማኝ አድርጎ አምኖኝ ሳለ ማለት ነው። የሰማይ ኸበር የአላህ Subhanahu Wa Ta'ala ወህይ ጧት ማታ እየመጣልኝ። ስለዚህ መልእክተኛው አለይሂ ሰላም በዚህ ሐዲስ ላይ አሚኑ መን ፊ ሰማ ያሉት ፊ ሰማ የሚለው አላህን የተመለከተ መሆኑ ግልጽ ነው። በሌላም ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰላም ኢርሐሙ መን ፊል አርድ ይርሐምኩም መን ፊ ሰማ በምድር ላለው እዘኑ በሰማይ ያለው ያዝንላችኋልና አሉ። በሰማይ ያለው አላህ መሆኑ ግልጽ ነው። ለዚህ ነው ይህንን የሚያብራራ ሌላ ሐዲስ አለ ከማ ጃአ ፊ ሰሒሐይን ምን አሉ መልእክተኛው አለይሂ ሰላቱ ወሰላም መን ላ ይርሐም الناس لا يرحمه الله ለሰዎች የማያዝን አላህ አያዝንለትም አሉ። አላህ የሚለውን ቃል ተጠቅመው ማለት ነው። ነገር ግን ይህ ግልጽ መረጃ ከመሆኑ ጋር መልእክቱም አላህ ከፍጥረቱ ዓለም ውጭ እና የበላይ መሆኑን ከመጠቆሙ ጋር አንዳንድ ሰዎች ይህ ልወልጥላቸው ስላለ የተለያዩ የመከራከሪያ ሐሳቦችን አነሱ። በእነዚህ ሐዲሶችና በቅድሞ የቁርአን አንቀጽ ላይ ፊ ሰማዕ ተብሎ የተጠቆመው መላእክቶች ናቸው ይላሉ። طيب ይህንን ደግሞ ከየት ነው ያመጣችሁት ስንላቸው አንዳንድ ጊዜ የሆነ ቦታ ላይ በሰማይ መላእክቶች እንዳሉ ተጠቆመዋል። ስለዚህ እዚህም ቦታ ላይ የሚፈለገው
እነሱን መጠቆም ነው ይሉሃል። ለዚህ አንድ መልስ መስጠት በቂ ከመሆኑ ጋራ የተወሰኑ መልሶችን እንስጥ። የፈለገውን አንድ ሰው መርጦ መውሰድ ይችላል ማለት ነው። ከፈለገ ሁሉንም ከፈለገ የተወሰነ። አንደኛ ሱረቱል ሙልክ ላይ ያለው አንቀጽ ላይ في السماء أأمنتم من في السماء የሚለውን አብዱላህ ኢብኑ አባስ አብራርቶታል። وهو ترجمان القرآن በዚህ ርዕስ ላይ እሱ የተናገረውን ንግግር በተወሰነ መልኩ በኋላ ለመጥቀስ እንሞክራለን። ግን ይህንን አንቀጽ ሲያብራራ ምን ይላል? أأمنتم عذاب من في السماء إن عصيتموه በሰማይ ያለው ቅጣቱን ትተማመናላችሁ እናንተ የእሱን ትእዛዝ ከጣሳችሁ ይላል። የአላህን ትእዛዝ አላለም። ቀጥታ ማዕናው ግልጽ ስለሆነ የእሱን ትእዛዝ ከጣሳችሁ ይላል። የማንን ትእዛዝ ነው ሰዎች ከጣሱ የአላህ ቅጣት ስለነሱ ተገቢ የሚሆነው? እንዲታዘዙት ግዴታ የሚሆነው ማንን ነው? አላህን ነው ወይስ መላእክቶች? አንድ መልስ ነው። ሁለተኛ ይህ የቁርአን አንቀጽ በሌላ ቦታ ላይ ተብራርቷል። የቁርአን መልእክት ይበልጥ ሊብራራበት የሚችለው የቁርአን አንቀጽ ራሱ ነው። በዚህ መሰረት የሱረት الإسراء አላህ Subhanahu Wa Ta'ala ያሰፈረውን ነገር እናስተውል። የተፈለገው ምን እንደሆነ ግልጽ እንዲሆንልን መለስ ብለን የቁርአኑን አገባብ እንመልከት። من الله سبحانه وتعالى ربكم الذي يزجي لكم الفلك في البحر لتبتغوا من فضله إنه كان بكم رحيما وإذا مسكم الضر في البحر ضل من تدعون إلا إياه فلما نجاكم من البر أعرضتم وكان الإنسان كفورا. كذبوا المليون تستوي. أفأمنتم أن يخسف بكم جانب البر أو يرسل عليكم حاصبا. እዚህ ቦታ ላይ የተፈለገበት ማለት መላእክቶች ናቸው። هم بينوا እኔ መለስ ብዬ ነበርኩት ربكم الذي يزجي لكم الفلك ከዛም በኋላ وإذا مسكم الضر في البحر ضل من تدعون إلا إياه ከዛስ أفأمنتم أن يخسف بكم جانب البر في السماء ምናምን አልተባለም። ضمير እዚህ ቦታ ላይ ግልጽ ነው ማን እንደሆነ ፋዒሉ أن يخسف بكم ከኋላ የተጠቀሰው ነው። እሱም ጌታችን አላህ Subhanahu Wa Ta'ala ምድርን ልክ በሱረቱል ሙልክ ላይ ባለው አንቀጽ ተርቲብና አገባብ መሰረት ምድርን እንዳይገለብጥባችሁ እንደዚሁም ከላይም የቅጣት ድንጋዮችን እንዳይወረውርባችሁ አትሰጉም እንዴ ይላል። እዚህ ቦታ ላይ የተፈለገው መልእክት ወደ አላህ እንደሚጠቁም ግልጽ ነው። ስለዚህ ሱረቱል ሙልክ ላይ የሚፈለገው ይህ ነው ማለት ነው። ሶስተኛ መልስ አላህ Subhanahu Wa Ta'ala በየትኛውም የቁርአን አንቀጽ ላይ ፍጡራንን እንድንፈራ የሚገፋፉ ንግግሮችን ተናግሮ አያውቅም። የኔ ባሮች እንደዚህ እንዳያደርጓችሁ አትሰጉም ወይ አይልም። ሁሌም ቢሆን እሱን እንድንፈራ ነው የሚገፋፋ። የእሱን ባሮች መገለጫም ሲጠቁም ወላ يخشون احدا الا الله ከአላህ በቀር አንድንም አይፈሩም ነው የሚለው። ስለዚህ ቦታ ላይ መላእክቶችን እየጠቀሰ እነሱ ቅጣቱ እንዳይልኩባችሁ አትሰጉም ወይ ይላል ተብሎ ይታሰባል? በፍጹም። አራተኛ በሁሉም የቁርአን አንቀጾችና በረሱል ሰለላሁ ዐለይሂ ወሰለም አስተምሮቶች ላይ መላእክቶች ተላኪ ናቸው እንጂ ላኪ አይደሉም። አላህ Subhanahu Wa Ta'ala ቅጣትን በፈለገው መልኩ ይልካል። ከሰማይ ድንጋይ ሊያወርድ ይችላል፣ ወይንም ደግሞ መላእክቶችን ይልካቸዋል ሰዎችን እንዲቀጡ እንጂ እነሱ አይደሉም ቅጣት የሚልኩት። እዚህ ቦታ ላይ ግን እዚህ ላይ የተፈለገው መልእክት መላእክቶች የሚለው ነው ከተባለ እነሱ ቅጣት የሚልኩ ሊሆኑ ነው ማለት ነው። ይህ ደግሞ ያልተለመደ አገላለጽ ነው። ስንተኛው መልስ ነው? አራተኛ። አምስተኛ አላህ Subhanahu Wa Ta'ala እዚህ ቦታ ላይ የጠቀሰው ሙፍረድ ነው፣ ብዙ ቁጥር አይደለም። አአሚንቱም መን ፊ السماء أن يخسف بكم ናላ ወይስ أن يخسفوا بكم أن يخسف بكم እንዲህ እንዳያደርግባችሁ አትፈሩም ወይ ነው እንጂ ያለው እንዳያደርጉባችሁ አትፈሩም ወይ አይደለም ያለው። እንዳይልኩባችሁ አላለም። ስድስተኛ በዚህ አንቀጽ ላይ ያለው መልእክት ግልጽ ከመሆኑ ባሻገር በሌሎችም ቦታዎች ላይ የነሱን ግንዛቤ ውድቅ የሚያደርጉ ይህን መሰል አገላለጾች አግኝተናል። ስለዚህ ይህንን ቁርአናዊ መልእክት በዚህ አገባብ ላይ ከሌሎች በርካታ መረጃዎች ጋር አንድ ላይ አጣጣመን መገንዘብ ይገባናል ወይንስ ሁሉንም የተለያየ ትርጉም መስጠት ነው የሚገባል? ግልጽ ነው መልሱ። ይህንና ይህን የመሳሰሉ በርካታ መልሶችን መዘርዘር እንችላለን ለአንድ ሹብሃ ማለት ነው። ስለዚህ በዚህ መረጃ መሰረት አላህ Subhanahu Wa Ta'ala في السماء ነው በሰማይ ሲባል ቋንቋዊ ትርጉም ነው እንጂ
የሚፈለገው ፊል ዑሉዊ ማለት ነው ከሰማያት በላይ የሰማያት መጨረሻው አርሽ ነው ከዚያ በላይ ነው አላህ Subhanahu Wa Ta'ala ይህ في السماء የሚለው ቃል የተጠቀሰባቸው መረጃዎች በአይነት ስንተኞቹ ናቸው ሶስተኞቹ